ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘላችሁ ቀርበናል። አብራችሁን ትቆዩ በአክብሮት ጋብዘናል። ዩስራ ሆም ሁለተኛውን የአሽሊ ፈርኒቸር ቅርንጫፍ ከፈተ። And welcome to you all to this grand celebration of the grand opening of the Ashley Home Store here at Gurdishola showroom. Thank you so much for joining us. Can we have a round of applause for every single person in the room? Thank you so much for joining us for this celebration. Your Excellency, ladies and gentlemen, when we think about a home, we think about a sanctuary. We think about stories, memories, and comfort. And bringing world-class comfort directly to the people of Ethiopia is exactly what this occasion is all about. Today we're celebrating a powerful synergy. The vision, dedication, and uncompromising commitment to quality of Yusra Home as the exclusive Ethiopian distributor of Ashley Furniture in bringing the world's #1 furniture retailer right here in Addis Ababa. Let's have a round of applause for the two companies, Yusra Home and Ashley Furniture, for making this a reality. Thank you so very much. በአሜሪካ ለ80 ዓመታት ዓለም አቀፍ ብራንድ ሆኖ የዘለቀው አሽሊ ፈርኒቸር ለዩስራ ሆም በሰጠው የብቸኛ ወኪልነትና አቅራቢነት ፍቃድ ኢትዮጵያ ውስጥ ሁለተኛ ቅርንጫፉን ከፍቷል። ባለፈው ጥር ወር የመጀመሪያውን ቅርንጫፍ ዩስራ ሆም በስራተ ገብርኤል አካባቢ መክፈቱ የሚታወቅ ሲሆን ሰኔ 21 ቀን 2018 ዓ.ም ሁለተኛ ቅርንጫፉን በጉርድ ሾላ ማሳያው አስመርቋል። ከ155 በላይ ሀገራት ታዋቂ የሆነው አሽሊ ፈርኒቸር የኢትዮጵያን ገጽታ በመልካም ጎን በማሳየትና ዓለም አቀፍ ግንኙነቱን በማጠናከር ረገድ የራሱ ሚና እንደሚያበረክት ይታመናል። የአሜሪካ አምባሳደር ለኢትዮጵያ ኤርቪን ማሲንጋ፣ የዩስራ ሆም መስራችና ዋና ስራ አስፈጻሚ ዩስራ ኑር ሁሴን ረጃ እንዲሁም የአሽሊ ፈርኒቸር የስራ መሪዎች በተገኙበት ቅርንጫፉ በይፋ የተመረቀ ሲሆን ታላላቅ የንግድ ሰዎች፣ ዲፕሎማቶች እና የመገናኛ ብዙሃን ባለሙያዎች ታድመው ነበር። እንደሚታወቀው ኢትዮጵያ እያስመዘገበችው ያለው የቱሪዝም ዘርፍ እድገት እና በመላ ሀገሪቱ እየተስፋፋ የመጣው የዘመናዊ ሆቴሎች ግንባታ የዓለም አቀፍ ግዙፍ ኩባንያዎችን ትኩረት እየሳበ ይገኛል። በዓለም የፈርኒቸር ኢንዱስትሪ ቀዳሚ የሆነው የአሜሪካው አሽሊ ፈርኒቸር ወደ ኢትዮጵያ ገበያ በይፋ መግባቱ የሀገሪቱን የገበያና የእንግዳ ተቀባይነት ዘርፍ ተስፋ ይበልጥ የሚያጠናክር መሆኑን ተገልጿል። ኢትዮጵያ ያላትን የተፈጥሮ የታሪክና የባህል ጸጋዎች በመጠቀም አዳጊ የቱሪዝም ተስፋ ካላቸው የአፍሪካ ሀገራት መካከል ግንባር ቀደሟ እየሆነች ትገኛለች ያሉት የዩስራ ሆም መስራች ወይዘሮ ዩስራ ኑር ሁሴን ረጃ ሲሆኑ ድርጅታቸው የመጀመሪያውን የአሽሊ ፈርኒቸር ቅርንጫፍ በከፈተ በ6 ወሩ ሁለተኛውን በይፋ በማስመረቁ ታላቅ ኩራት ይሰማናል ብለዋል። በአሽሊ ፈርኒቸር የአፍሪካና የእንግሊዝ ምክትል ፕሬዝዳንት ማርክ ማራስ በምረቃ መርሃ ግብሩ ዕለት በሰጡት መግለጫ ዩስራ ሆም ከአሽሊ ፈርኒቸር የሚጠበቀውን መስፈርት አሟልቶ በመገኘቱ የወኪልነትና የአቅራቢነት ማረጋገጫ መስጠቱን ተናግረዋል። አሽሊ ፈርኒቸር በፍራንቻይዝ ለዩስራ ሆም ምርቶቹን በማቅረቡ ኩራት ይሰማዋል ሲሉም ሚስተር ማርክ ተናግረዋል። የአፍሪካ መዲና የሆነችው አዲስ አበባ እድገቷ የሚታይና ላሰብነው ገበያ የምትመች ናት ሲሉም ለከተማዋ ያላቸውን አድናቆት ገልጸዋል። ወይዘሮ ዩስራ ኑር ሁሴን ረጃ የዩስራ ሆም መስራች አሽሊ ፈርኒቸርን ወደ አገር ቤት ለማስገባት 2 ዓመት እንደወሰደባቸው ተናግረው ወደፊት ደግሞ ተጨማሪ ቅርንጫፍ ይከፈታል ብለዋል። አጥኚዎች እንደሚናገሩት የቱሪዝም ፍሰትና የዓለም አቀፍ ጉባኤዎችን መስተንግዶ ተከትሎ በአዲስ አበባና በተለያዩ የቱሪዝም መዳረሻዎች የኮከብ ደረጃቸውን የጠበቁ ዘመናዊ ሆቴሎችና የመዝናኛ ስፍራዎች ግንባታ በከፍተኛ ፍጥነት እየተበራከቱ መጥተዋል። ይህ እያደገ የመጣው የሆቴሎችና የህንፃዎች ግንባታ ደግሞ ከፍተኛ ጥራትና ዘመናዊ ዲዛይን ያላቸው የቤትና የቢሮ እቃዎችን ፍላጎትን በከፍተኛ ደረጃ ጨምሮታል በሚለው ሁሉም አጥኚዎች የሚስማሙበት ሀቅ ነው። የአሽሊ ፈርኒቸር ወደ ኢትዮጵያ መግባት ከሀገሪቱ የቱሪዝምና የግንባታ ዘርፍ ጋር ያለውን ግንኙነት ያጠናክረዋል ሲሉ የዩስራ ሆም የስራ መሪዎች አብራርተዋል።
የመርሃ ግብሩ የሚዲያ ይዘት ዝግጅት በተወዳጅ ሚዲያና ኮሙኒኬሽን የተሰናዳ ሲሆን ተወዳጅም ከየስራ ሆም ጋር ህጋዊ የስራ ውል በመፈራረም ጃስቲ ፈርኒቸርን ወደ ሀገር ውስጥ መግባት አስመልክቶ የመገናኛ ብዙሃንን የማስተባበር ስራውን እንደማከናወነ ለማወቅ ተችሏል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሐሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምጽ